ምንድነው ማደርገው? በእናትህ ሌባ ዘርፎ ቦርሳዬን በዚህ ጠራራ አሁን በስታ ወዴት ነው ሄደው? አይ ከሰረች። በቃ ተረጋጊ። በቃ ተረጋጊ። እንግዲህ አዎ የለም ወዴት እንደተሰወረ ግራ ገባኝ። በቃ ተረጋጊ። በጣም የምትፈልጊው ጋር ነበረው አንዴ ጠፍቷል። በጣም ነው የሚያስፈልገኝ እኮ ወይ ብርና ወጣ ምን ነበረው? ምን የምትፈልጊው ነገር ብላ ቾፕስቲክ። ኡፍ ምኑ ጋር ነው ደግሞ ፓርኪንግ ያለው? አሁን ፓርኪንግ ነው። ከኋላ መጣ አይና ወጣ። አንተ ዛሬ መተል ታረጥብኝ ነው። የፊቱ ከሌላ የለም የኋላው። ጡረታ አትወጣም እንዴ? ሰማኛለህ? እኔ እኮ ሜጀር ጀነራል ብርጋዴር 10 አለቃ ፓርኪንግ ነኝ። ምን እሸት ታዲያ ሰራ ምናምን ልትለኝ ባልሆነ እንደበለ እንዳልጠብስልህ አንተ ነው የምትጠብሰኝ ማለት ነው። ሄደች ይጥበስ እኔ ላይ አይደለም እንዴ የምትደናፋ ማለት ሄደች እኮ። አዎ ሄደች። ቦታ ነው። ቆይ ጠብቀኛ። ሄሎ ኢቢ ፊላ። ሄሎ አቤል። ወይ ፊላ። ሄሎ አውቾ። ሄሎ ፊላ። ሁላችሁንም በፍጥነት ፈልጋችኋለሁ። አውቾ። ሄሎ ኢቢ። ፊላ ደወለልሽ? አዎ ለኔም ደውሎልኝ እኮ እየሄድኩኝ ነው። የሆነ ነገርማ ተፈጥሯል አይደል እንዴ? ምን እንደሆነ እናታችሁ። ኧረ እንረሰለት ነው። ምን ሆነ ነው ፊላ? ምን ሆነ ነው? አንተ አትናገርም እንዴ? ምን ሆነ ነው? ነገራነ አንተም አንተም በተለያየ ሰዓት አንድ አይነት ቪዲዮ ትልኩልጋላችሁ። ሲያሻችሁ ደግሞ የተለያየ ቪዲዮ በአንድ አይነት ሰዓት ትልኩልጋላችሁ። እኔ በእናንተ የተነሳ ቲክቶክ ልጥላት የራሴ ፎሪው አይኑረኝ እንዴ? እሺ አሁን የገባው ነው። ይሄ ቲክቶከር አይደለም እንዴ? እንዴ ቲክቶከራችን ኧረ ሰላም ቤና። አይ ማኔ እንዴት ነሽ? እንዴት ነው የኔ አባት? በጣም ነው ማደንቅሽ በነገራችን ላይ። ቴንክ ዩ ማኔ ቴንክ ዩ። ወዴት ነው ታዲያ እንዴ? ምሳ አልበላሁም እኮ በያ። አይ ማኔ በቃ መልካም ምሳሽ የኔ አባት። በወጣ ይተካ እንዴ በያ። ዛሬም ያዘበኝ ነው እንዴ ሶይ በያ። ይኸውልሽ ትናንትና ቀልብ እንደሌለኝ ታውቂያለሽ አይደል? ውሃ ሳልጠይቅሽ በውሃ። ኧረ ማንዬ ደሞዝ አደረግሽው እኮ ምን እሺ። ኧረ ፎሎወር ነን እኛስ ማናለን? ኧረ ምን እንዳነገቦት ዘንድ የጀር ነበር ያልኩሽ። ዛሬ አንድ ነገር ይጠይቀኝ ብቻ ማለት ነው። አልሰማም ባልሰማ ዝም ብለላ በያ። ኧረ በያ እናት ወር ብትገባ ተበልጠኝምሽ ጥናለው። አቤት ማነው? ሰላም ነው። እንዴት ነህ? የቤት ሰራተኛ ነኝ። ሁሉ ልጆች አንቺ ናቸው? ናቸው። ስንት ናቸው ማለት? 9። ይሄ ከካዘርሹ ጋር 10 ማለት ነው። ጡትም አልጣለም። አቢ እዛ ጥባ አትርጭ ማዳገረ ልጆችሽ ናቸው። በጣም ይደጉልሽ። ስሚ ባለቤቴን ቤት ስለሚል ስራ ያግዝሻል። ለዚህ ነው ምርት ያበዛችሁት። ቤት ውስጥ ስሚ ሳልገባ እንደዚህ ተካረጉኝ። ቢገባማ ይዋጉኛል። ቢገባ ይዋጉኛል። አቢታው ሰላም ነው እንደም ሰላም አለን እንትን እዚህ ጋር ስራ መቀጠር ፈልጌ ማስታወቂያችን የመጣሁት እንዴ አንተ ልትቀጠር? ኧረ አንተ ልትቀጠር? ላንተ ማለት ስራው ምን እንደሆነ ግን አውቃለሁ። አው ስራው ምንድነው? ተምራል ግን መጀመሪያ? አው ተምራለሁ እስከ 2። ስራው ምን እንደሆነ ግን አውቃለሁ። ማስጎብኘት እንዴ? ማስጎብኘት እንትን ፈረንጅ ምናምን ነው? አው ቋንቋ ትችላለህ? መጀመሪያ ቋንቋ ትችላለህ? ሞክራለሁ። ምንም ማለት ነው። ቋንቋ ፈረንጁን ይዤ ልመጥቼ አስጎብኘው ብለህ ምን ልትለው? እንስሳ ምናምን? ዚዝ ላዮን ዚዝ ኤሌፋንት ምንድነው ወንድሜ? አስጎብኝ ነው እንጂ አልኩ ዘምር አልኩ። ኧረ አይደለም እኮ ነው እኮ። ቆይ እሺ አሁን አደጋ ቢፈጠር ምን ልትለው ነው? ለፈረንጁ? ራነረ አንተ ሲጀምር አትግባ። ቀጥል። አንተ ለምንም አትሆንም ሲጀምር። ይኸውልህ እኔ ሜትር ከ90 በጣም ጠልቄ መዋኘት ስለምፈልግ 10 ሜትር ወደ ውስጥ ቆፍርልኝ። 10 ሜትር ወደ ውስጥ ይሳቂው። ምን ነው 15 ይሁን እንዴ? አይ ቦስ በ10 ተስማምተናል። በል ወደ ቁፋሮ። እሺ ቦስ። እኔ ምን ቦስ 10 ሜትር ወደ ውስጥ እንቆፍር የቤታችን መሰረት ልነካው እንችላለን። በዛ ላይ ደግሞ ግቢያችን ውስጥ መዋኛ ገንዳ ሰርተን ግቢ ውስጥ ከምን ለምን ኢዮሜር ሆቴል እየሄድን አንዋኝ?
ኢዮሜር ሆቴል ኢሳቂ አዎ ቦስ ይኸውልህ ኢዮሜር ሆቴል ማለት ኢዮሜር ሆቴል ቦሌ ከፍሬንድሺፕ ሱፐርማርኬት ጀርባ ከጫካ ቡና አጠገብ የሚገኝ ስታንዳርዱን የጠበቀ ሆቴል ሲሆን ኢዮሜር ሆቴል በውስጡ ጽድት ያሉ የሆቴል ሩሞችን ይዟል። ሩሞች ስላችሁ ዝም ብሎ አይደለም፣ እንቅልፋችሁን ጨርሳችሁ ስትነሱ ራሱ ድጋሚ ይተኛላችሁ። በተጨማሪም የስቲምና ሳውና አገልግሎት እና የማሳጅ ክፍሎችንም በውስጡ የያዘ ነው። እንዲሁም የመዋኛ ገንዳን በውስጡ ያካተተ ሲሆን በግልም ሆነ በግሩፕ ብትመጡ ፈታ ትላላችሁ። መዋኘት የማትችሉ ከሆነ ደግሞ የስዊሚንግ ኮች ስላለ በአጭር ጊዜ አሳ ትሆናላችሁ ማለት ነው። ሆቴሉ ለተለያዩ ፕሮግራሞች መሆን የሚችል አነስ ያለ አዳራሽን በውስጡ ይዟል። እና ቦስዬ እንደዛ ነው እልሃለሁ። ጨረስክ? አዎ ቦስ በልቁፍት ምንድነው ቢምቢ አለ እንዴ? በጣም አጨበጨብክ። ምን ልታዘዝ? ወይኔ ጉዴ! ለሽሮ እንደዚህ ያጨበጨብክማ ስጋ ብታዝ እስክታ ነበር የምትመታው። ይሄ ማይረባ እንደ ሴት ተደብቆ መሸለሉን አላቆማል አይደለ? ሂጂና ነገር ሳይደርቅ ቶሎ ይምጣ። ይሄ ማይረባ እንደ ሴት ተደብቆ መሸለሉን አያቆማል አይደል? ይሄ ምራቅ ሳይደርቅ ቶሎ ይምጣ ብለዋል። እኔንም ማይረባ ቀድሞን እንዲህ ነው መላጭለት። ሂጂ ንገሪው። እኔንም ማይረባ ቀድሞ እንደዚህ ነው መላጭለት። ሂጂ ንገሪው ብለዋል። ወንድ ያቅም መሰለኝ አንተ ጀርላን ጠልጠለል ቆራጥ ላይ ሂጂ ንገሪው። ወንድ ያቅም መሰለኝ አንተ ጃር እንዳላንጠለጥል ላይ ብለዋል። እንዳልመታ ንገሪው። እንዳልመታ ብለዋል። ሻላላላ ቡቲካ ምን ይሄ ነው? ብራዘር ትቆያላችሁ እንዴ? ማለት እንዴ ወይ ካልሆነ ተገናኙና ተጣሉ። እኔ ወሬ አመላለሽ ምን አይነቱ ነው? በምድር ላይ ልጅን የመሰለ በረከት እናትን የመሰለ ጸጋ የለም። እኔ ልጄን ካገኘው ወዲህ ብዙ ነገር ተቀይሯል። ልጄን እናትም አባትም ሆኜ ነው ያሳደግኩት። ያው ልጅ ስትወልዱ ሜንታሊና ፋይናንሻሊ ስቴብል መሆን አለባት። እኔ በአንዳንድ ምክንያቶች ይህን ሙሉ ለሙሉ ማድረግ ባልችልም የአቅሜን ሁሉ እየሞከርኩኝ ነው። ቀልዱ ቀልድ ነው። አሁን ቁም ነገር እናወራ። ዛሬ በዚህ ቪዲዮ ከቀልድ ባሻገር ቁም ነገር እስኪ እንስራ። ይሄ ላይፍ ሴንተር ይባላል። ላለፉት 12 ዓመት ከ345 በላይ ለሚሆኑ ለችግር የተጋለጡ ልጆች ለትምህርት፣ ለሕክምና በባለሙያ የታገዘ የህይወት ክህሎት ስልጠናና የገንዘብ ድጋፍ ለ919 መበለቶች መሰረታዊ የንግድ ክህሎት ስልጠና፣ የአነስተኛ ተዘዋዋሪ ብድር በማመቻቸት ሲሰራ ቆይቷል። ድርጅቱ በአዲስ አበባ፣ ሰቆጣ እና መቂ ከተሞች አገልግሎቱን የሚሰጥ ሲሆን በዚህም በተለያዩ የሀገራችን ክፍሎች የሚገኙ በርካታ ወገኖችን ተጠቃሚ ማድረግ ችሏል። በቀጣይም በተለያዩ የሀገራችን ክፍሎች ተደራሽ የሆኑ አገልግሎት ለመስጠት ይረዳው ዘንድ ዓለም አቀፍ የሴቶች ቀንን በማስመልከት የገቢ ማሰባሰቢያ አሰናል። በየካቲት 27 እና 28 በኢትዮጵያ ሆቴል ወይም በቀድሞ ግሎባል ሆቴል የድርጅቱን መበለቶች ድጋፍ የድርጅታችንን መበለት ምርትና አገልግሎት የሚታይበትና ለገበያ የሚቀርብበት የኤግዚቢሽን ዝግጅት ተዘጋጅ። በተጨማሪም በየካቲት 29 በዓለም አቀፍ ደረጃ የሚከበረውን የሴቶች ቀንን በማስመልከት በቶሞካ ቡና በሁሉም ቅርንጫፎች የእናቶች ቡና ቀን በማለት የተሰናዳውን የገቢ ማሰባሰቢያ ዝግጅት ከወዳጅ ከዘመዶ ጋር እንዲካፈሉ በታላቅ አክብሮት እንጠይቃለን። በእነዚህ ሰናይ ተግባራት በመሳተፍ አጋርነትዎን እንዲያሳዩ ለመላው ኢትዮጵያውያን ጥሪ ያስተላልፋል።